የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንብት የዜማ ግብዣ ላይ ደርሰናል። ባለፈው ሳምንት በልስቲ አዲስ ነጠላ ዜማዋን ለማስተዋወቅ እዚህ ተገኝታ ነበር። ዘፈኗን ያው ሳምንት በተባባል ነው መሰረት ዜማዋን ልታቀርብ ተወዳጇ ሀሊማ አብዱራህማን እዚህ መጣለች። ለሀሊማ ሀሊማ እንግዲህ በልስቲ ዝግጁ ነው? አዎ በደንብ ሰይፉዬ። ያው ቃለ መጠይቁ ከቀረበ በኋላ አንድ ሳምንት የተለያዩ መልእክቶችን ሳይ ነበር። ብዙ ሰው ይወድሻል፣ ምንድነው አንተ ከሷ ጋር ስለ ትዳር ብቻ ነው እንደምታወራው አሉኝ። እኔንም ዋናው ምክንያቱ ግን ላቋርጠ በጣም የሚገርም ሰይፉዬ፣ ስለ ትዳር ማወራው እኔ ነኝ የነበርኩት። ለምን ብዙ ሰው ነው የሚጠይቀኝ። በጣም መንገድ እንግዲህ አብረኸኝ አትሆን በዚህ መንገድ ላይ የሚጠይቁኝ ምን ቢል ብዙ ሰው ነው። ለዛ እሱን ለማብራራት ነው። በቀደም ደግሞ የመጣው ራሴ ነኝ የነገርኩት። ለምን በለኛ እኔ እንዳቆምኩ እንዲያውቁ ነው። ከዛ በኋላ እንዳይጨቀጨቁሽ። በቃ አሁን ግን ብዙ ጊዜ አስተያየት ሳይ ምናምን ሰይፉ አይደለም ራሴው እንድታቁልኝ። እኔ የግል ነው የኔ የግል ብቻ ሳይሆን የመላው ኢትዮጵያ ሕዝብ ጉዳይ ነኝ እኔ። ስለዚህ መናገር አለብኝ ያለውንም ሁሉ ነገር እንጂ ሰይፉ የሚከራከረው እኔ እንዳቆምኩኝ ደስ ስለማይለው ነው። አቆምኩ ስለው በጣም ተሰምቶት ነው። አባቴ ያፈርል ብላ እኔ ምን ላድርግ ሰይፉዬ? ለምን አቆምኩኝ ስለው በጣም ተናዶ ነው። ያን ሁሉ ሰዓት እንትን ሲለኝ ነበር እንድመለስ ነው። እናንተ ግን ሰይፉ ስለ ትዳር ስለምናም የሚወደኝ ሰው ስለሆነ ወንድሜ ስለሆነ እንዳገባ ስለምፈልግ እኔ ነኝ ደግሞ አቆምኩኝ ያልኩት። ጭቅጭቁ ስለመረረኝ ለተመልካቹና ላንቺ ልንገርሽ። ምክንያቱም ቤት በመጣውበት አጋጣሚ ነፍሳቸውን ይማርና ወላጅ እናትሽ አደራህን እንደ ታናሽ እህትህ እቺን ልጅ አግብታ ሰርጓን ለማየት አብቃልኝ ስላሉኝ አደራ ስላለብኝ ነው። እና አሁንም ቢሆን አልተውም። አሁንም አለብህ ሰይፉዬ። ከተሳካ ውሳኔው ያንቺ ቢሆንም እንደ ታናሽ እህት ግዴታ ነው። እንደ ታናሽ እህት ነገር ግን እኔም ደግሞ ሰይፉዬ የሚሆነውን ነገር እዚህ መጥቼ ለሁሉም ነው የምናገረው። ብቻዬን እዛ ሆኜ እንዲህ ነው አይደለም። ባገባም እዚህ ነው፣ ቀለበት ባረግም እዚህ ነው፣ እናገራለሁ፣ አሰማለሁ። ብቻዬን ዝም ብዬ ቁጭ አልልም። የብዙ ሰው ጉዳይ ነኝ ሰይፉዬ። ብዙ ሰው ማወቅ ይፈልጋል ስለኔ። ስለዚህ ለምን ስለ ትዳር አወራሽ? አሁንም አወራለሁ እስክጋባ ድረስ። ካገባሁም በኋላ ስለ ባሌ ሁኔታ አወራለሁ። ስለ ባሏ ሁሉ ታወራለች አይደለም? ሳገባ ነው ሰይፉዬ። ስማ ምን መሰለህ፣ እንደዚህ በዚህ አቆምኩ ብዬ ሳይሆን ምናልባት አላህ ካለ ካገባው ገና ከዋዜማው ጀምሮ እዚህ መጥቼ ነው የማወራው። ለምን ለሁሉም ለኢትዮጵያ ሕዝብ መስማት ስላለበት፣ ስለኔ ስለሚጓጉ፣ እንዳገባ ስለሚፈልጉ፣ ስለሚጨነቁ ደስታውን እዚህ ነው ማበስረው፣ ተደብቄ አይደለም። እንደው ያንን እንግዲህ ለማየት እግዚአብሔር ያብቃን። ውሳኔው የራስሽ ነው። ማንንም የሚገፋሽ ነገር የለም። ምክንያቱም የምትኖሪው አንቺ እስከሆንሽ ድረስ ማንንም በአንቺ ህይወት እንዲያርጊ እንዲያታድሊ ሊያይል አይገባው። ግን ሀሊማ ከቃለ መጠይቁ በኋላ መቼም የተባሉትን ነገር አይተሽ ሊሆን ይችላል። በቪዲዮ ማሳይሻለሁ። የዛሬ 10 ዓመት ከአለማየሁ ደመቀ ጋር አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል። 14 ዓመት ነው አብረን ይኖር ነው። 14 ዓመት ኖረናል። የእድሜ ጉዳይማ ሰይፉዬ 50 ከሆንኩልህ በለጥሽ እንዴ? ስማ ስንዳይት ሙት 49 ኧረ ተው የእድሜው ማተው ኢላሂ ያ ረህማን እንኳን በዚህ ደረጃ ባደረሰ 50 በደረስኩኝ። እርጅና እኮ ጥሩ ነው እንዴ ሰይፉዬ። 50 ስለሆንኩ ደስ ነው እንጂ አይደለም። ግን መሰለ የእድሜውን ደግሞ ልንገር፣ በጣም ብዙ ስለተጨነቁ እኔ እድሜ መሰለ ምን እንደሆነ ልንገር፣ ከ30 ሊያንስ ይችላል። ምክንያቱም አባቴ በፊት ያኔ ኤርትራ ምናምን አባቴ ኤርትራዊ ነው በነበረበት ሰዓት ላይ ውጡ ተብለን ነበረ። ከዛ በኋላ አይ ከዚህ ውጪ ነው ተብሎ ውጪ ለመሄድ የሁላችንም እድሜ ቀነሰ። በቀበሌ ማለት ነው። የሁላችንም ቀበሌ እድሜ ተቀነሰና ከዛ በኋላ እኛም ቀረን። እድሜውን በዛው ሄደ። እኛ በፊት በተቀነሰልን እድሜ በተጨመረልን እድሜ ነው ያወራን የነበረው። ስለዚህ ከዛ በፊት የነበረው እድሜ እንደዛም አልነበረ። ስለዚህ አሁን ለምሳሌ 1997 አልበም ካወጣሽ 1997 አልበም ካወጣሽ ከዛ በኋላ ያለው እድሜ እንኳን ቢሰላ በስንት ዓመትሽ ነው አልበም ያወጣሽው ሊባል? እኔ በቃ እኔ ወይ በ10 ምናምኖች ውስጥ ነው የሚመስለኝ። ያን ጊዜም የዛኔ መጀመሪያ አልበም ያወጣው ጊዜ ለቁም ነገር ጋዜጣ ነው ምናምን 22 ብዬ ነበረ። ለምን በቃ ትልቅ እንደሆን ትልቅ እንድመስል እንደዛ ነው የነበረው። ከዛ በኋላ እያልኩ እድሜን እንደምንም እንትን እያልኩና ምን ነው እንጂ በትክክል እድሜም እንደዛ አልነበረ። የሆነ ቃለ መጠይቅም ላይ ቪዲዮን አይቼዋለሁ። ከኮይስ ጋር ነበር የቀረብሽው። እዛ ላይ የተወለድሽበት ዓመተ ምህረት አለ 74 ነው ያለው። እሱን አባዬ ነው በፊት አላህ ይርሐመው ነፍሱን ይበገነተው። ያኔ ለውጭ ሲባል
ሁላችንም እድሜያችንን እንትን አድርጎ ነበር ቀበሌ ላይ ማለት ነው በዛ እድሜ ነው ሄድነው እኛ ሁላችንም እህቶችም እኮ እንደዛ ናቸው ከተጨመረልን በኋላ ነው እድሜያችንን ያወቅነው ያሊማ ግልጽ እንዲሆን እሺ የዛሬ 10 ዓመት ከኔ ጋር ቃለ መጠይቅ ስናደርግ አዎ የዛሬ 10 ዓመት 14 ዓመት ካለማየሁ ጋር ከኖርሽ ያኔ 24 ነበር ማለት ነው እንዴ አሌክስ 14 እኮ አይደለም 20 ዓመት ሙሉ እኮ ነው አሁን እኮ ተወሰነ ጊዜ ነው እኮ አሌክስ የዛሬ 10 ዓመት የነበረው ቃለ መጠይቅ ላይ እኔ ጋር ስናወራ ያኔ 14 ዓመት አብረን ኖርን ይላል ምናልባት ያኔ ቁጥር ስትቆጥሪ ተሳስተሽ አልነበርም ያኔ በጣም ገና ነበርን አሁን በቃ ከተገናኘን ጊዜ ጀምሮ እስከ 20 ዓመት ሞልቶናል ሐቅ ለመናገር አልበሙ 20 ዓመት ሞልቶታል ገብቷል ከዛ ጀምሮ ነው ከመጀመሪያው ከአልበሙ 20 ዓመት ከሞላው አልበሙ አሁን 15 ስንጨምርበት 35 ይመጣል ስለዚህ በ15 ዓመትሽ ነው አልበም ያወጣሽው እንዲሁን ይሆናል እኔ አላቅም በጣም ትንሽ ነበርኩ ሰይፉዬ ስንዳይት ሙት የእድሜ ጉዳይ እና አባይ እንደዛ አድርገው ጨምረው ምናምን ስላል በዛው መሰረት ስለሄድኩ ነው እንጂ እንደዛ ሁኔታ ላይ ቆይ ካለህበትን አይተዋል ካለህበት እና ዛላ ያላየኸኝ ካለህበት የመጀመሪያው ስራሽ ነው እና ዛላ ያላየኸኝ እንዴት አይነት በዛ እኮ ይታወቃል ግን እኔ እድሜን የጨመርኩት ምናምን ነገር መጀመሪያ ትልቅ እንደሆን አልበሜ ይወጣ ጊዜ ተለቅ ያልኩ ሰው እንደሆን ነው 22 ያልኩት ከዛ በኋላ ደግሞ እያለ በዛው እድሜ ስለሆነ የተመራው አሁን በቀደምም ተው በቃ እድሜ ጸጋ ነው ካለሽ ምን አለ ሰባም ብትሆኝ እኮ አላህ ባደረሰኝ አይደለም እንደነችና ሳይፍዬ ሙት እንደነችና እድሜ ጸጋ እኮ ነው የኖረው እኮ ነው እንደነ ብዙ ነገር ያየሁ ብኖር ኢላሂ ያ ረህማን እዛ ባደረሰኝ በእውነት እሱ ነው ዱዓ ማረገው ለማንኛውም እንግዲህ እድሜ ከሱ ነው ብዙዎች መነጋገሪያ ስለሆነ ልጠይቅሽ ብዬ ነው አንድ ላይ ወደ ዘፈኑ ከመግባትሽ በፊት ምናልባት ከቃለ መጠይቁ በኋላ ተወዳጁ የትግርኛ ስልት አቀንቃኝ አብርሃም ገብረመድህን ደውሎልኛል ሀሊማዬ እንወድሻለን እወድሻለሁ እንደ እግዚአብሔር ፍቃድ አብሬሽ አንድ ዘፈን ልሰራ የምችልበት እድል ሳይኖር ኮንግራ ሰይፉዬ በጣም የተመኘሁት ነገር ስንዳይት ሙት በጣም አባቴ ከካናዳ ተደውሎልኛል ገመቹ በጣም ተወዳጅ የሆነ እንግዲህ ብዙ ዘፋኞችን በካናዳ በመውሰድ የሙዚቃ ስራቸውን ያቀርባሉ እንደ እግዚአብሔር ፍቃድ የጀመርነው ፕሮሰስ አለ ምናልባት ካናዳ ላይ ሽርብትን አይታወቅም ሰርጉ ካናዳ ላይ ኦታዋ ሆነ ሰርጉ እኔም መምጫ ምክንያት አገኘ እንደግሳለን ዝም በል ሰይፉዬ ከዛ ደግሞ ስመጣር ከዋዜማው ጀምሮ ነው ወይ ሰይፉዬ ዝም ማለለም ዝም ብዬ ሳስብ ግን አንተም ደግሞ ዝም እንዳትጨቅጭቀኝ እጣ ክፍል ሰው እንዲያለኝ ብለህ እንዳትተው ሀሊማን በትዳር በጣም ያጣደፋት አላጣደፍከኝም እንዳገበልህ ነው አይደለ ፋታ ትስጠኝ ጨቅጭቀኝ ስለዚህ አሁን አይታወቅም ካናዳ ሄዳ ጨሳ አቧራው ጨሰ ሳይሆን በረዶ ጨሰው ሊሆን ይችላል በረዶ ላይ እንዴት አንዳንዱ ነገር ስለምነግር ሰይፉዬ ከዛም ጀምሮ እናወራዋለን ለህዝብ መድረስ አለበት ለኔ የሚጨነቁ ብዙ አሉ እኮ ሰይፉዬ እንደ ታናሽቴ ነው ማይሽ ወይ አባቴ እኔ ያንቺ ደስታ የኔ ደስታ ነው ስለዚህ በእርግጠኝነት በልስቲንም ወዳችሁላታል እንግዲህ የቤተሰብ አደራ ስላለብኝ ነው ትንሽ ይሄን በማድረግ ይቅር ያላችሁ ካላችሁ እንዳታቆም ከኔ ጋር የምትጣለው ለመሰለ የእናቴ አደራ አለብህ የኔም ደግሞ በጣም እንዳገባ ወልድ ጉጉት ስላለብህ ሰው ሰይፉ ለትዳር ስለትዳር ብዙ ይጠይቃታል ተብሎ እንዳልቀየም እንዳታቆም ገፋፋኝ እንማገባለህ ከመስኮን ገፋፋኝ ነግር ያለ ሰይፉ ገፋፋት ብቻ ይላል ገፋፉልኝ ሰይፉ ግን ገፋፉልኝ እንዳቆም አልፈልግም ስለዚህ ገፋፋኛ እንደነች አሁን የሆነ ጉዳይ የሚጀብ መጣ ስለትዳር እንዳታቆም እስካገባ ድረስ ነግር ያለ ሰይፉ ዛሬ እንዲህ ድምቅ ብለሻል አፈር ልብላ እንደው አመስግኛቸው እስኪ እንዲላሳመሩሽ ቲጂ ያገር ልብሳት እንደዚህ ድምቅ ያረጋችኝ ሰይፉዬ በዚህ ላይ ደግሞ እንግዲህ በእናሆም ሪከርድ በጣም ተባባሪ ነው በታይናሆም ሪከርድ ኤልያስ እጅግ በጣም በቃ ይሄን ትግርኛ ስንሰራ እንዴት እንደሆነ ምን ነገር ነው ይሆን ነገር ልስራ ካልኩት እሺ ነው የሚለኝ ምንም ፕሮግራም አይደለም የለም ስለዚህ ባለበት ላቶ ኤልያስ ኤልያስ ናሆም ሪከርድ በጣም ነው የምወደው አባቴ በጣም አቤት ናሆም ሪከርድ ውስጥ ላይ ገብታችሁ እስኪ ይላት ሀሊማ አብዱራህማን ለስንብት በልስቲ ከሰይፉ በኢቢኤስ ያው ቀጥታ